የሁላችሁ እንግዲህ ማርካቶ ውስጥ መውጫ የለው በስማም ነው የሚባል ኦሞ ሳሙና እና የሶፍት ልንገዛ መጥተን ነው ሰዎቹ ሰጣቸው ልናቋቁማቸው የሆነ ሰዓት ላይ እኮ እንትን አሟታል ብላኝ ነበር ወይ ነው አሟታል ብላኝ ነበር። አሁን እንዴት ነው? ይሄ እንግዲህ ግርግር ላይ ነን ያለን። ይሄን ልናቋቁማቸው 3 አመቷ ሽንኩርት የሚሸጡ ከሆነ ሽንኩርት እንጨምርላቸው፣ ካሮት፣ ድንች፣ ሌሎች ደግሞ ሶፍት ምናምን የሚሸጡ ደግሞ ሶፍት፣ ኦሞ፣ ሳሙና 3 አመታቸው መተን እዚህ ማርካቶ። ይሄው እንግዲህ ማርካቶ ማለት ግርግሩ በጣም አያሳልፍም። ስንት ሰዓት ቆመን ባንክም አይሰራም፣ ሞባይል ባንክ አይሰራም። ከዛ ንግድ ባንክ ይሄን ወረፋያን ገንዘቡን አወጣን ከፈልን። ወደ ቤታችን ይሄን ነው። በኋላ ትንሽ ቆይተን ሄደን እናከፋፍላቸዋለን ማለት ነው። ይሄ ነው እንግዲህ እግዚአብሔር ይመስገን። ያው እኛም ለህዝባችን ብለን እንደዚህ ዋጋ እየከፈልን ነው። በቃ ህዝባችን ትንሽ እኮ ድህነቱን ለመቀነስ ነው የሚታየው። እንግዲህ ማካፈል ነው። የህዝቡ ብዛት፣ የመኪናው ብዛት የግርግሩ ብዛት ዘጋቸው። ሳሳን ኔትወርክ በጣም አስቸገረኝ። እኔ እየቀረጽኩ ነው ታውን እንዳይሞላብን ብዙ በሞባይል ስለምንሰራ ብዙ ነገር እስቲል ማርካቶ ነን አይደለ? አሁን ማርካቶ ነን። ወጣን ጎጃም አንዋር መስጊድ ጎጃም በረላ
ቦታ መድረስ የሚችሉ ነገር ግን ወደ ጎዳና ያወጣቸውን ታሪክ ስንሰማ የተለያየ ነገር አለ። የቤተሰብ መከፋፈል፣ የቤተሰብ መለያየት ራሱ ችሎ ፕሮብሌም ነው ወደ ጎዳና መውጣት። እንደገና ደግሞ ባይኔቸር በጥቃቅን ነገር በመታለል ከቤታቸው የወጡ ሰዎች አሉ። ፍሪደም መፈለግ አለ። ፍሪደም ደስተኛ ሆኖ የሚኖሩ ይመስላቸዋል፣ ግን ከገቡበት በኋላ የሚጸጸቱ ልጆች አሉ። እዛ ውስጥ ከገቡ በኋላ ያ ልምድ ሲመጣ ያንን አዳፕት ስለሚሆኑ ልጆቹ ከዛ መውጣት ያቀጣቸው። ሰላም ወገኖች፣ የፍቅር ልጆች፣ ወዳጆቻችን ዛሬ እዚህ ጎጃም በረንዳ ላይ ነን ያለን። አትክልት ተራ እህታችን አለች፣ 5 ልጆች እናት ናትና አሁን እሷን ለመርዳት ነው። እሷ በምትሸጠው ላይ ለመጨመር አሁን እሷ የምትሸጠው እቺ ናት ያቸው እቺ ጥቂት ናትና በዚህ ነው በቃ ልጅ አዝላ በሽተኛ ልጅ አዝላለች እቺት። ስለዚህ አሁን እኛ ደግሞ እንጨምራለን። በቃ እቺ ትክክል ካሮት፣ ቃሪያ፣ በቃ ትንሽ ደግሞ ነጭ ሽንኩርት አለ። በቃ እቺ ናት ነው የምታደርግና አሁን ከሷ ጋር ስለታወቀ ሰላም እህቴ እንዴት ነሽ? ስምሽ ማን ትባያለሽ? እና በመጀመሪያ እናመሰግናለን። በፍቅር ልጆች እንባላለን እኛ። እስኪ ንገሪኝ ስምሽን ተዋወቂን። እኔ ማመሰግናለሁ። ስሜ ሳውዳ ከደር ይባላል። እናም ደግሞ የምተዳደረው እንግዲህ እዚህ ታስመጪዎች ጋር 10 ኪሎ ጎመን አውጥቼ 5 ኪሎ ካሮት አውጥቼ 2 ኪሎ ሎሚ አውጥቼ ነግዴ ነው ልጆቼ ማስተዳደር ነበር። በዛ መሀል ልጅ ታመመች። ታመን ልጅ ህፃን ልጅ በፊት 4 ወር ታሰረች። ቤት ውስጥ ታስራ ከቤት ገንጥላ ወጣች። ገንጥላ ወጣ ጊዜ አርግዛ መጣች። የአላህ ስራ ሆነ። ይሄ ያንቺ ልጅ አይደለም? የልጄ ልጅ ናት። የልጅሽ ልጅ ናት። ልጄ ህመምተኛ ሁና የአእምሮ በሽተኛ ናት። ህመምተኛ ናት። የአእምሮ በሽተኛ ናት። ስትወጣ ተደፈረች ማለት ነው። ደፈሯትና አርግዛ መጣች። አሁን እሷ የት ነው ያለች? ያለችበት ባይታወቅም እና ህግ ቦታ ሳልሄዳችሁ የአእምሮ በሽተኛ መድፈር ክልክል ነው፣ ወንጀል ነው። ያ ካሉል የአካባቢን ሰው ያውቃል። እና ልጁ ሴት አለ ደፋሪው አለ እዛው አለ አይታወቅም ወይ አይታወቅም። እናም ደግሞ እሷ ጥላብኝ ሄዳ እንግዲህ ልጅቷን የማበላት ማጠጣት ማለብሳት በፊት እንደዚህ የሚሰራው የነበረ አሁን እኮ አልቻልኩም። እንደኛ ያለች ህፃን ልጇን ይዤ ነው እናት የለች ጣፋች ከቤት የለች ያለች። በቃ አሁን ይኸውልሽ አጠርና አድርግ መጥፎ ቦታ ስላለን አትክልት አመጣንልሽ። እህታችን ጽጌ የምትባል ኒውዚላንድ የምትኖር 10 ኪሎ ሽንኩርት፣ 10 ኪሎ ድንች ማለ ስንት ነው? ናስኪ ንገረን። ምን ስንት ነው የመጣ? ጽጌ የላከችው የሰጡት ለሷ ተብሎ 10 ኪሎ ሁሉም 10 ኪሎ ነው የመጣው። ምን ሽንኩርት፣ ቀይ ስርና ጥቅል ጎመን 10 ኪሎ ኖ ቀይ 15 አይደለም እንዴ? ምን አይደለም 10 ነው። በቃ እሺ አራግፍላቸዋል። ስጣቸውና አምጣው ክፈተው። የሁላችሁ ወገኖች እንግዲህ ወገን ለወገን ነው የሚረዳና እነዚህ እህቶች ልጅ አዝለው ብዙዎች ናቸው እና እንደዚህ አድርገን እናቋቁማቸው። ትንሽ ገዝተን ባሉ ላይ በጀመሩ ላይ ብንጨምርላቸው እነሱ ደግሞ ጎበዞች ናቸው፣ ልጆቻቸውን ያስተዳድራሉ ማለት ነው። ስለዚህ አሁን ያለንበት ጎጃም በረንዳ አራት መንታ የሚባል አትክልት ተራ ነው። ስለዚህ እንደዚህ አድርገን ሌሎቹንም እንርዳ። በቃ ቴንኪዩ፣ እናመሰግናለን ስለተባበሩ። ሰምታችሁ ዝም ስለማትሉ እናመሰግናለን።